ሙስሊሞች የተገቡ ማን አጠፋቸው አሉ። ነገር ግን በቀደሙት ነብያት መንገር ላይ የሆኑ ናቸው እነሱ። አሁን ቁርአን ከተወረደበት አንፃር የመጀመሪያው ሙስሊም ማለት ታዛዥ ማለት ነው። የመጀመሪያው የቁርአንን ትእዛዝ ተቀብሎ የመጀመሪያ ፈጻሚው ማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የአምላክን ትእዛዝ ይሄንን ካሁን በእኔ ላይ የወረደውን ህግና ስርዓት ከመከተል አንፃር የመጀመሪያው ታዛዥ ነኝ እያሉ ነው። እነዚያን የመጽሐፉ ሰዎች በትክክለኛ መንገድ ላይ የነበሩ የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ እንደነበሩ አላህ በቁርአን ላይ ይናገራል። እነዚያንም መልካሞች ብሎ ገለጻቸው። ነገር ግን መልካምነታቸው እንዲሟላ ዘንድ ከእርሳቸው በኋላ የመጨረሻ ዘመን ላይ የመጣውን ነብይ መቀበል ነበረባቸው። ተቀብለዋል በርካቶች እና እነዚያም በቀደሙት ነብያት መንገድ ላይ ናቸው ነበሩ። ከዚያ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ቀድመዋቸው ነበሩ። እነዚያ ሰዎች በሙሳና በዒሳ መንገድ ላይ ሆነው ሙስሊሞች ነበሩ። የመጨረሻውን ነብይ ይመጣልናል ብለው ይጠብቁ ነበር። ልክ ህጉና ስርዓቱ ሲመጣ በቁርአን ዘመን ደግሞ የመጀመሪያው ትእዛዙን ተቀብሎ የመጀመሪያው ፈጻሚ ማን ነው ከተባለ እርሳቸው ናቸው። ከዚህ አንፃር ነው የመጀመሪያው ሙስሊም ነኝ ብለው የተናገሩበት ምክንያት ይሄ ነው። እሺ ይሄ ነበር ያልገባኝ። አመሰግናለሁ። ፈጣሪ ጨምርልኝ። እሺ እኔ ልቀጥል። እሺ ሰላም ነው። ሰላም ነው። እሺ ይሰማላ? እሺ እኔ የመጀመሪያ ጥያቄ እስልምና የመጣው ከክርስትና ከመጣ ወይንም ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ ነው። ነብዩ መሐመድ እንደሚመጣ የተናገረ ነብይ የተጻፈ ነገር አለ? ማስረጃ አለ? እስልምና የመጣው ከኢየሱስ ክርስቶስ ከ600 ዓመት በኋላ ነው ያልሽው ስህተት ነው። እስልምና እሱ ለመመዘን እስኪ እስልምና ምን ይላል ቢያንስ ስለዚህ ብሎ ማንበብ ያስፈልጋል። ስለዚህ በቁርአን ላይ እስልምና የመጣው ነብዩ መሐመድ ከተነሳበት ጀምሮ አይደል ነው? ቁርአን የወረደው በነብዩ መሐመድ ላይ ነው። አይዋ ቁርአን የወረደው በነብዩ መሐመድ ላይ ነው። ትክክል ነሽ። ግን እስልምና የመጣው በዑመር ጊዜ ነው ማለት አይደለም እሱ። እሺ ስለ ነብዩ መሐመድ ነብይነት ወይንም የዓለም መጨረሻ ነብዩ ታላቅ ነብይ ተብሎ ስለ ነብዩ መሐመድ የተናገረ ትንቢት የተናገረ የተጻፈ ነገር ካለ እስኪ ማስረጃ። ምዕራፍ 61 ቁጥር 6 ላይ መሲሁ ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ ወይም መሐመድ የተባለ ብሎ ከእርሳቸው በፊት አብስሯል። إذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስተውሉ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ። ከእኔ በፊት ያለውን መጽሐፍ ኦሪትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛ ነቢይ ስሙም አህመድ ወይም መሐመድ የተባለውን የማበስራችሁ ነኝ አለ። ስለዚህ ከእርሳቸው በፊት እርሱ ሲያበስር ነበር። ይሄ ነው። እሺ ምን ላይ ነው? ምዕራፍ 61 ቁጥር 6 ላይ ቁርአን ላይ ነው። እኔ ከቁርአን ላይ እኮ አይደል ቁርአን የወረደው ነብዩ መሐመድ ላይ እስከሆነ ድረስ እንዴት ማስረጃ ሊሆን ይችላል? ስለዚህ ስለ ኢየሱስ ክርስቶስ በወንጌል ላይ የወረደው ስለ ኢየሱስ ሊመሰክር አይችልም ማለት ነው አይደል? ስለ ኢየሱስ ክርስቶስ በኦሪት ዘፍጥረት ነብያት ትንቢት ተናግረውለታል። መሲህ ይመጣል፣ ይወርዳል፣ ይወለዳል። ኢየሱስ ይመጣል ብሎ እነ ዳዊት እነ ሰለሞን ሁሉም ነብያት ተናግረውለታል። አንድ አምጪ ኢየሱስ የሚባል ነብይ ይመጣል ብሎ የተናገረ በኦሪት ብዙ ነብይ አይደለም። ባይዘው ነብይ ተብሎ አይደለም ይመጣል፣ ይወልዳል፣ ይወለዳል ተብሎ ነብዩ ኢሳያስ፣ ዳዊት በቃ ኢየሱስ ይመጣል ብሎ የተናገረ አንድ ስጭ። ኢሳያስ ወይስ ዳዊት ወይስ ማን እኮ? ኢሳያስ፣ ዳዊት፣ ሙሴ ማስረጃ መጽሐፈ ኢሳያስ የቱ ጋር ምዕራፍ እና ቁጥር ኢየሱስ ይመጣል ብሎ የተናገሩበት? በነገራችን እኔ ነብዩ ኢሳያስ ጥቅስ አላስኩም፣ ግን ነብያት ሁሉ አላለ በኢየሱስ ጥቅስ አላስኩም። ኢየሱስ ብሎ የተናገረ አንድ ነብይ የለም። ብሉይ ኪዳን ላይ ኢየሱስ የሚል ስሙ ራሱ የለም ቃሉ የለም ብሉይ ኪዳን ላይ። አዎ ግን ኢየሱስ ክርስቶስ ይወለዳል ተብሎ በነብያት ተነግሯል። ግን ቁርአን ላይ ነብዩ መሐመድ ከቁርአን ውጪ እኔ የምፈልገው ከቁርአን ውጪ ስለ ነብዩ መሐመድ ይመጣል
የዓለም ነብይ ነው ታላቅ ነብይ ነው ብሎ የተናገረ አንድ ጥቅስ ፈልጋለሁ ማለት ነው ከቁርአን ውጪ። ምክንያቱም ቁርአን የወረደው ነብዩ መሐመድ ላይ ስለሆነ ያ ደግሞ ማስረጃ አይሆንም። እንዴት? በምን ሂሳብ? እስኪ ያስረጅን። አንድ መለኮታዊ መጽሐፍ ምስክር የሚሆነው በምን መስፈርት ነው? በሱ ጊዜ የመጣው መጽሐፍ ማስረጃ ሊሆን አይችልም ከዚያ በፊት ካልሆነ በስተቀር ካልሽ አሁን ኢየሱስ ክርስቶስን አስቀርቶሽ ቀደም አንደኛ ኢየሱስ ይመጣል ብሎ የተናገረ ነብይ የለም። ሁለተኛ ሙሴ ነብይ ነው ብለሽ ታምኛለሽ አንቺ? ለምሳሌ አዎ አምናለሁ። እዚህ ከሙሴ በፊት ሙሴ የሚባል ነብይ ብሎ ይመጣል ብሎ የተናገረ አንድ ነብይ አምጪ እስኪ። የለም። ምክንያቱም ህገ ልቦና ስለነበረ ህግ የመጣው ወይንም የተጻፈው በሙሴ ጊዜ ስለሆነ ሙሴ ይመጣል ብሎ የተናገረ ነብይ አለ። እሺ ከሙሴ በኋላ ልጥቀሰልሽ። ዳዊት የሚባል ነብይ ይመጣል ብሎ የተናገረ ነብይ አለ? መቼም ከዳዊት በፊት እነ ሙሴ አሉ። እነ ዳዊት፣ እነ ሰለሞን፣ እነ አብርሃም እነዚህ በሙሉ ስለ ክርስቶስ ተናግረዋል። እኔ ፈለኩት ስለ ነብዩ መሐመድ ነው። ዳዊት ይመጣል ብሎ የተናገረ ነብይ አለ ወይ? ሙሴን ታውቁልሽ። በቃ ዳዊት እኮ ፍጡር ነው። ዳዊት ነብይ ነው። ነብይ ነው። በጣም ጥሩ። ስለዚህ ዳዊት የሚባል ነብይ ይመጣል ብሎ የተናገረ አለ ወይ ከዳዊት በፊት? አንድ የለም። ግን ሰለሞን እንደሚመጣ ነብዩ ዳዊት ተናግሯል። ስለዚህ ዳዊት ይመጣል። ዳዊት ነብይ አይደለም፣ ሐሰተኛ ነብይ ነው ማለት ነው። ምክንያቱም ከእርሱ በፊት የተናገረለት የለም። ዳዊት ከሱ በፊት የተናገረለት የለም። አይዋ ከሱ በፊት ግን እዚህ ጋር ስለ ክርስቶስ አሁን እኛ የምንጋጨው ከክርስቶስ ጋር ስለሆነ ስለ ክርስቶስ ነብያት ከተናገሩ ስለ ነብዩ መሐመድ የተናገረ ማን አለ ከቁርአን ውጪ? ስለ ኢየሱስም አልተናገሩም። ኢየሱስ ይመጣል ብሎ የተናገረ ነብይ የለም ከእርሱ በፊት። ከገዛ መጽሐፍሽ ነው የምጠይቅሽ፣ ከሌላ እንኳን አይደለም። የለም። ገብቶሻል? ኢየሱስ የሚለው ስሙን ራሱ አያውቁትም። ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት የዓለም መድኃኒት ነው ተብሎ ትንቢተ ኢሳይያስ ላይ ተጽፏል። አይደለም የዓለም መድኃኒት ነው አይልም። ሲቀጥል ስለ ኢየሱስ ይላል አይልም። የዓለም መድኃኒት ነው አማኑኤል ማለት የሚል የለም። እግዚአብሔር ከኛ ጋር ነው። በአንድ ነገርሽ መጽሐፍሽ ነው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደለም? ያ አማኑኤል ደግሞ ወዲያው እዛው ላይ ኢሳይያስ ላይ ተወልዷል። የሚገርምሽ ላሳይሽ። አሳየኝ። እንደሱ ይሻላል። አማኑኤል በዚያው ዘመን ተወልዶ ትንቢት ተፈጽሟል። ላሳይሽ። እሺ ያ የት ይገኛል? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 9 ላይ ላሳይሽ። ትንቢተ ኢሳይያስ ምዕራፍ 7 የመጀመሪያው ይሄ ያው እና ትንቢተ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አለ አማኑኤል ተወልዷል። የመጀመሪያው ያ እና እዚህ ጋር ይሄ ነው አይደለ ትንቢቱ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይሄ አማኑኤል ተወልዷል ወይ? አዎ። ቀጥታ ያው እዚሁ ጋር ትንቢተ ኢሳይያስ ምዕራፍ 7 ነው አይደል? ይሄ ቀጥታ ቀጣዩ ላይ ነው ተወልዶ እዚሁ ጋር አማኑኤል የሚባለው ተወልዷል። ምዕራፍ 8 ላይ እንሄድ። ይወለድላችኋል እኮ ነው። አዎ አማኑኤል ገና እንደሚወለድ ነው የሚናገረው። እንደተወለደ አይደለም፣ ሶሪ እንደሚወለድ ነው። ቀጣዩ ምዕራፍ ያው ቀጣዩ ምዕራፍ ላይ አማኑኤል ተወልዷል። ያው ምዕራፍ አማኑኤል መቼ ነው የተወለደው? እዚያው ኢሳይያስ በኢሳይያስ ጊዜ ላሳየሽ ነው። ቅድም ያነበብነው በኢሳይያስ ጊዜ። እሺ በኢሳይያስ